ሰላም ጤና ይስጥልን እንዴት አላችሁ ቤተሰቦች? ተስፋ ነኝ። ዛሬ በአዲስ ዌብሳይት ገንዘብ ልንሰራ በምንችልበት ተገናኝተናል። ከሁሉ አስቀድሜ ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችሁ ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ከእናንተ የሚጠበቀው በቀላሉ ትመጡና እዚች ጋር ኢሜይላችሁን ታስገባላችሁ፣ ሎጊን ፓስወርድ የራሳችሁን ታስገባላችሁ፣ ወረድ ብላችሁ ፔመንት ፓስወርድ ወይም ደግሞ ሴኩሪቲ ፓስወርድ እና እዚህ ጋር የምናያትን አሁን ለምሳሌ 9398 የምትለውን ቬሪፊኬሽን ኮድ ካስገባችሁ በኋላ ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቁና ወደ ዳሽቦርዱ ትገባላችሁ። ልክ ምዝገባችሁን አጠናቃችሁ ሲገቡ ዳሽቦርዱ ሲከፍት ይሄንን ይመስላል። እዚህ ጋር ያለውን ማስታወቂያ እናነብና እንዘጋዋለን። እዚህ ጋር እንደምትመለከቱት ቶታል ባላንሴም ኳንቲታቲቭ አካውንቴም ዜሮ ነው። ስለዚህ እዚህ ጋር አሁን ዳሽቦርዱን ዝም ብለን ወረድ ብለን ስናይ የተለያዩ ቪዲዮዎች፣ ማስታወቂያዎች፣ የተለያዩ ክሪፕቶ ከረንሲ ዛሬ ያላቸውን ዋጋ እናያለን። እዚህ ጋር ደግሞ የምናያቸው በሙሉ ከዚህ ሳይት ገንዘብ ወጪ ያደረጉ ናቸው። 72000፣ 37250 እንዲሁም ደግሞ እዚህ ጋር እንደምታዩት 32000። ስለዚህ የምትለው ዋጋ እንመጣና አካውንታችን ላይ ያለውን ባላንስ እንደምታዩት ዜሮ ነው። ስለዚህ ኳንቲታቲቭ የምትለዋን አንዴ በመጫን ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን እናያለን። ሁሌ ሬጂስተር ስናደርግ ቪአይፒ ዜሮ ነው ስለማይጠቅመን እሱን እናልፈዋለን። ቪአይፒ ዋን ወይ ደግሞ ስፔስ ዋን ጋር ስንመጣ 18 ዩኤስዲቲ ዲፖዚት በማድረግ በየቀኑ 11% ወጪ ማድረግ እንችላለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ ከኛ የሚጠበቀው 88 እና ከዛ በላይ ዩኤስዲቲ ዲፖዚት በማድረግ 12.4% ወጪ እናደርጋለን። ልክ ስፔስ 3 ወይ ደግሞ ቪአይፒ 3 አቅም ካለን ደግሞ 168 እና ከዛ በላይ ዩኤስዲቲ ዲፖዚት በማድረግ በየቀኑ 13.2% ወጪ ማድረግ እንችላለን። እንደዚህ እያልን ስንወርድ የዚህ ሳይት ከፍተኛና የመጨረሻው የሚባለው ፓኬጅ ስፔስ 8 ወይ ደግሞ ቪአይፒ 8 ሲሆን እሱንም ለማስከፈት ከ8888 ዩኤስዲቲ በላይ ዲፖዚት በማድረግ በየቀኑ 21.93% ወጪ እናደርጋለን። እንድታስተውሉ ላይ የምፈልገው እኔ የፋይናንስ አማካሪ አይደለሁም። አም ናት የፋይናንሻል አድቫይዘር። ግን ይህ ሳይት መክፈል አለመክፈሉ ለማረጋገጥ ቪአይፒ 1 ስፔስ 1 ላይ 18 ዩኤስዲቲ ዲፖዚት አድርጌ 11% በየቀኑ ወጪ ሳደርግ አሳያችኋለሁ። እሱንም ለማድረግ ሆም ጋር ነው ተመልሰን የምንመጣው። ልክ ሆም ጋር ከመጣም በኋላ እዚህ ጋር እንደምትመለከቱት ሪቻርጅ እና ዊዝድሮ የምትላለች። ሪቻርጅ የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት በዩኤስዲቲ ቢፒ20፣ ቲአርኤክስ፣ ዩኤስዲቲ ቲአርሲ20፣ ቢኤንቢ እና ዩኤስዲሲ ቢፒ20 አማራጮች አሉ። እኔ ያለኝ ባላንስ ዩኤስዲቲ ቢፒ20 ስለሆነ እሷን እጫናታለሁ። ልክ እሷን ስንጫናት ዋሌት ጀነሬት ያደርግልናል። የዋሌቱን አድሬስ እዚህ ጋር እንመጣና ኮፒ ብለን ወዳለኝ ክሪፕቶ ዋሌት ባይናንስ፣ ባይቢት፣ ኩኮይን ሊሆን ይችላል ሄደን 18 ዩኤስዲቲ ዲፖዚት አድርገን ተመልሰን ስንመጣ ሪቻርጅ ኮምፕሊት የምትለውን መጫን መርሳት የለብንም። አሁን ሪቻርጅ አድርጌ እስክመጣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። አሁን ሪቻርጅ አድርጌ ተመልሼ መጥቻለሁ። እዚህ ጋር እንደምታዩት ቶታል አሴቴም 18 ነው። ኳንቲታቲቭ አካውንቴ ላይም 18 ዩኤስዲቲ አለ። ስለዚህ ኳንቲፋይ የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ባይ ዲፎልት ሌቭላችንን አፕግሬድ አድርጎልናል። እዚህ ጋር እንደምታዩት ከረንት ሌቭል ይለናል። ስለዚህ ስታርት ኳንቲፋይ የምትለውን ነው የምንጫናት። እሷን ስንጫናት ኳንቲፊኬሽን ይጀምራል። ለባናቲክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። በመጀመሪያው ኳንቲፊኬሽን 1.98 ዩኤስዲቲ ሰርቻለሁ። ስለዚህ ሆም ጋር ተመልሼ እመጣና ቅድም ሪቻርጅ ከምትለው ጎን ዊዝድሮ የምትላለች እሷን የምንጫናት። እንደምታዩት 1.98 ዩኤስዲቲ ያለን። ከፈለግን በቢፒ20 ካልሆነም በቲአርሲ20 ወጪ ማድረግ እንችላለን። ስለዚህ እኔ በቲአርሲ20 ስለምፈልግ እዚህ ጋር አማውንቱን 1.98 እጽፋለሁ። ዊዝድሮ አድራሻዬን ከባይቢት ላይ ያመጣለሁ። ሴኩሪቲ ፓስወርዴን አስገብቼ ኮንፊርም የምትለውን እጫናለሁ። አሁን ወደ ባይቢት እንሂድና ዩኤስዲቲ ቲአርሲ20 ዋሌት አድራሻችንን ይዘን እንምጣ። አሁን እንደምትመለከቱት እንግዲህ ወደ ባይቢት መተናል። 22.41 ነው ባላንሳችን። እዚህ ጋር እንደምታዩት ደግሞ ዩኤስዲቲያችን 0.0031 ነው። ስለዚህ ዲፖዚት የምትለውን እንጫናለን። ከዛ ዩኤስዲቲ ነው የምንመርጥለት ከላይ። ከዛ በኋላ ምን እናደርጋለን? ዩኤስዲቲ ቢፒ20 የምትለውን እንመርጥለታለን። ልክ እሷን ስንመርጥ እዚህ ጋር እንደምታዩት ኮፒ አድሬስ የምትላለች። እሷን ኮፒ አድሬስ የምትለዋን እንጫናለን። ኮፒ አድሬስ ብሎናል።
ከዛ በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰን የምንመጣው። ከዛ እንደመጣን ዊዝድሮ አድሬስ የምትለው ዋጋ ምን እናደርጋለን? ይዘን የመጣነው ፔስት እናደርግና እንደምታዩት 1.98 አድራሻውና ባላንስ ፓስወርዴን አስገብቻለሁ። ኮንፊርም የምትለውን አንድ ጊዜ እጫናታለሁ። እዚህ ጋር እንደምትመለከቱት ዊዝድሮ ሰክሰስ ብሎናል። ይህን ካለን ከ1 እስከ 2 ደቂቃ ሊወስድበት ይችላል። ሌላው ከዚህ ሳይት ገንዘብ ልንሰራ የምንችለው ምንድን ነው ካላችሁ እዚህ ጋር ኢንቫይት ፍሬንድ የምትላለች እሷን ነው አንድ ጊዜ የምንጫናት። ልክ እሷን ስንጫናት የራሳችን ዩኒክ የሆነ ሊንክ አለ። ኮፒ አድርገን በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ሰዎች ሲገቡ የምናገኘው ኮሚሽን አለ። እሱም ምንድነው? ሌቭል 1 ዳይሬክት በእኛ ሊንክ ከሚገቡት ላይ 10% ኮሚሽን ይኖራል። ሌቭል 2 ደግሞ በሌቭል 1 ስሪ ሲገቡ 2% ኮሚሽን ይኖራል። ሌቭል 3 በሌቭል 2 ሲገቡ 1% በጠቅላላው 13% ኮሚሽን እናገኛለን። ለዛም እንዲረዳችሁ ደግሞ ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ወጪ ያደረግነው 1.98 ዩኤስዲቲ ወደ ባይቢት አካውንታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይቢት እንመለሳለን። ቅድም ከነበርንበት ጋር ባክ አሁንም ደግሞ ባክ እንልና ሪፍሬሽ እያደረግን ነው የምንጠብቀው። እዚህ ጋር እንደምታዩት አሁን አልገባም እስካሁን፣ ግን ከላይ ኖቲፊኬሽን ምን መጥቶኛል? ኮንፊርሜሽን እዚህ ጋር እንደምታዩት ዲፖዚት ኮንፊርሜሽን ፕሮግረስ ኢን ፕሮግረስ ነው ብሎኛል። ስለዚህ ሪፍሬሽ እያደረግን እንጠብቀዋለን። ከላይ እንደምትመለከቱት ምን ብሎናል? ዲፖዚት ሰክሰስፉል ብሎናል። ስለዚህ ባክ እንልና አንዴ ሪፍሬሽ እናደርገዋለን። ይሄው እዚህ ጋር እንደምትመለከቱት ፈንዲንግ አካውንታችን ላይ 1.98 ዩኤስዲቲ ገብቶልናል። በምታዩት መልኩ ይሄው እዚህ ጋር 00 የነበረው ዩኤስዲቲ ባላንሳችን ምን ሆኗል? 1.98 ሆኗል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፍ ሰርቼላችኋለሁ። ለባራቲካ አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላምና ጤና ያብዛላችሁ እያልኩ መለየው ተስፋ ነበርኩ። ቸር ቆዩልኝ። ቻው